ስኳራችሁ ከፍተኛ በመሆኑ ምክንያት ሻይ ላይ ወይም ቡናችሁ ላይ ስኳር መጨመር አቁማችኋል። ነገር ግን አሁንም በጁስ መልክ የሚወሰዱ ፍራፍሬዎችን ትመገባላችሁ። ጣፋጭ የሆኑ ኬኮችን አቁማችኋል። ነገር ግን እንጀራ ወይም ዳቦ ከልክ በላይ ትመገባላችሁ። በጣም ጣፋጭ የምትሏቸው ምግቦች እንዳጠቃላይ ከምግባችሁ ውስጥ አስወግዳችኋል። ነገር ግን ቁርሳችሁ ውስጥ አሁንም ቢሆን ስኳራችሁን በከፍተኛ ሁኔታ የሚጨምሩ ምግቦችን እየተመገባችሁ ነው። ስለዚህ አንድ ወሳኝ ጥያቄ ልጠይቃችሁ። ጣፋጭ የሆኑ ምግቦችን ነው ያቆማችሁት ወይስ ስኳራችሁን በፍጥነት የሚጨምሩ ምግቦችን ነው? ዛሬ ጣፋጭ ምግቦችን ብታቆም እንኳን ስኳራችሁን መቆጣጠር ያልቻላችሁ ነገር ግን ስኳራችሁን ለመቆጣጠር የሚያስችሏችሁን ማስወገድ ያለባችሁን በተከታታይ 2 ክፍል 5 ምግብ በእነሱ ተቀያሪ ደግሞ ምን መመገብ እንዳለባችሁ ሰፋ ያለ ቪዲዮ ይዤላችሁ መጥቻለሁ። የኔ ቤተሰብ ካልሆናችሁ ቻናሌን ሰብስክራይብ በማድረግ ጀምሩ። ይህ የመጀመሪያው 5 ምግቦች የመጀመሪያው ክፍል ከተመቻችሁ ፓርት 2 ብላችሁ ኮሜንት ሴክሽን ላይ ብትጽፉልኝ ሁለተኛውን ለመስራት ያበረታታኛል። በዛው ቪዲዮውን ላይክ እና ሼር ማድረግ እንዳይረሳ። ወደ ቪዲዮ ከመጀመራችን በፊት አንድ ነገር ግልጽ ላድርግላችሁ። ስኳራችሁ በመጨመሩ ምክንያት ካርቦሃይድሬት ሙሉ ለሙሉ ከህይወታችሁ ማስወጣት አለባችሁ ወይም ማቆም አለባችሁ ማለት አይደለም። ነገር ግን ካርቦሃይድሬትን መምረጥ ያስፈልጋል ነው። ለምሳሌ በምግባችሁ ውስጥ ባቄላ ልትሉ ትችላላችሁ፣ ፍራፍሬ ልትሉ ትችላላችሁ፣ አንዳንድም ደግሞ አትክልት ልትሉ ትችላላችሁ፣ ወይም ደግሞ ዳቦ፣ እንጀራ። እነዚህ በአብዛኛዎቹ እንደዚሁም ሩዝ ሊሆን ይችላል ካርቦሃይድሬት በውስጣቸው አለ። ስለዚህ እነዚህ ውስጥ ሁሉ ካርቦሃይድሬት ካለ ከነዚህ ሙሉ ደግሞ ልትርቁ ወይም ልታቆሙ አትችሉም። ስለዚህ ራሳችሁን የምትጠይቁት ካርቦሃይድሬትን ማቆም ሳይሆን ምን ማድረግ አለብኝ የሚለው ነው። ማድረግ ያለባችሁ ደግሞ እነዚህን 3 ነገሮች ነው። አንደኛ የካርቦሃይድሬት አይነቱ ምንድነው? ሁለተኛ መጠኑ ምን ያክል ነው? ሶስተኛ ከምን ጋር ነው አብሬ የምመገበው የሚለው 3ቱ እናንተ መመለስ ያለባችሁ ጥያቄ ነው። ምክንያቱም የምግብ ምርጫችሁ መጠኑ እና የአመጋገብ ሰዓታችሁ ከምታቀላቅሉት ምግብ ጋር ተዳምሮ ስኳራችን ለመቆጣጠር ብቻ ሳይሆን ከስኳር ህመማችሁ ጋር አብረው የሚመጡ የኮሌስትሮል፣ የልብ፣ የስትሮክ እንደዚሁም የነርቭና ሌሎች ተዛማጅ ስር ሰደድ የሆኑ በሽታዎችን ለመቆጣጠር ጭምር ስለሚጠቅማችሁ ማለት ነው። 5ኛ ጣፋጭ የተደረጉ መጠጦች እንደ ለስላሳ፣ ስኳር የተጨመረበት ሻይ ወይም ቡና፣ የታሸጉ ጁሶች፣ እንደዚሁም ፍሌቨርድ የተደረገ እርጎ፣ እንደዚሁም ደግሞ ወተት ሊሆን ይችላል ስኳር ያለበት። እንደ አጠቃላይ ጣፋጭ የተደረጉ መጠጦች ስኳራችሁን በከፍተኛ ሁኔታ ይጨምራሉ። እነዚህ ስኳራችሁን የሚጨምሩ ምግቦች የማይመከሩበት ምክንያት ስኳራችሁን ስለሚጨምሩ ብቻ አይደለም። በውስጣቸው በንጥረ ነገር የበለጸጉ አይደሉም ወይም ደግሞ የተጠራቀመ ከፍተኛ የሆነ ንጥረ ነገር የላቸውም። ካሎሪያቸው ግን ከፍተኛ ነው። ይህ ብቻ አይደለም፣ በፍጥነት የረሃብ ስሜት እንዲሰማችሁ ያደርጋሉ። ሌሎች ምግቦች ፋት፣ ፕሮቲን እንደዚሁም ደግሞ ፋይበር በመኖራቸው ምክንያት በዝግታ ስኳርን የሚጨምሩ ሲሆኑ እነዚህ ግን በውስጣቸው እነዚህ ንጥረ ነገሮች ስለሌላቸው ስኳራችሁን በፍጥነት ይጨምራሉ። አንድ በጣም እንድታውቁት የምፈልገው ነገር እዚህ ላይ በጣም ብዙ ጊዜ ምግቦች ላይ ሌብል ይደረጋል። የተፈጥሮ ተብሎ ሊጻፍ ይችላል። የትኛውም ነገር ናቹራል ተብሏል ማለት ስኳርን አይጨምርም ማለት አይደለም። ስለዚህ ናቹራል ስለተባለ ሳይሆን በውስጣቸው ምን ኢንግሪዲየንት አለ፣ ምን ያክል የካሎሪና የስኳር መጠን አላቸው የሚለውን ማንበብ ይኖርባቸዋል። ምክንያቱም ናቹራል የሚለው ምናልባት የማርኬቲንግ ስትራቴጂ ሊሆን ይችላል። የአሜሪካን የስኳር ማህበር እንደሚገልጸው ከሆነ ሪፋይንድ የተደረጉ ወይም ደግሞ አሰራቸው የወጣላቸው ፕሮሰስ የተደረጉ ስኳር መጠናቸው ከፍተኛ የሆኑ ምግቦችን እንድናቆም ወይም እንድንገድብ ያስቀምጥልናል። ታዲያ ምን እንጠጣ ካላችሁ እነዚህ ጣፋጭ የተደረጉ መጠጦችን ከምትጠጡ ይልቅ ለራሱ ምንም አይነት ነገር የሌለው ውሃ፣ እንደዚሁም ደግሞ ስኳር የሌለው ሻይ፣ ስኳር የሌለው ቡና፣ ጣፋጭ ያልተደረገ የትኛውም አይነት እርጎ ሊሆን ይችላል መጠጣት ትችላላችሁ፣ ወይም ወተት መጠጣት ትችላላችሁ። ከዚህ በተጨማሪም ውሃን ምናልባት የሚከብዳችሁ ሰዎች ካላችሁ ኩከምበር ወይም ሎሚ ፍሌቨር በማድረግ ወይም ደግሞ ጣዕም እንዲኖረው በማድረግ መጠጣት ትችላላችሁ። እነዚህ መጠጦች ለስኳር ጤናማ የሚመከሩ መጠጦች ናቸው። በቀጣይ በአራተኝነት የምነግራችሁ ሁላችሁም ልትገረሙ የምትችሉት ፍራፍሬ ናቹራል ነው ወይም የተፈጥሮ ነው ልትሉ ትችላላችሁ። ነገር ግን ስቲል ፍራፍሬ ናቹራል ቢሆንም ስኳርን በፍጥነት የሚጨምርበት መንገድ አለ። ስለዚህ አራተኛ ፍሩት ጁስ ናቸው።
አንድ ግልጽ የማደርጋላችሁ ነገር ፍሩቶች እንደዚሁ አኝከን ስንበላቸው ወይ በቁርጥ መልክ ስንጠቀማቸውና በጁስ መልክ ስንጠቀማቸው ለሰውነታችን ተመሳሳይ ፍሩት ናቸው ማለት አይደለም። ስለዚህ ፍሩት ከጁስ ፍሩት ጋር ተመሳሳይ ወይም አንድ አይነት የተፈጥሮ ነው ብላችሁ መጠቀም አትችሉም። ምክንያቱም ምን መሰላችሁ? አንድ ብርቱካን ወይም ደግሞ አፕል ወይም ደግሞ እንጆሪ በጥሬው ወይም ደግሞ በጁስ መልክ ሳይሆን ዝም ብላችሁ ስትመገቡት በውስጡ ውሃ ይኖረዋል፣ ቫይታሚን ይኖረዋል፣ ፋይበር ይኖረዋል። ስለዚህ እንደተመገባችሁት ይሄ ፋይበር በዝግታ የመፈጨት ፕሮሰስ እንዲኖረው ያደርጋል። ያ ደግሞ ስኳርን በዝግታ እንዲጨምር ነው የሚያደርገው እንጂ ስኳርን ቶሎ ከፍ እንዳይል ይገድበዋል። ነገር ግን ይሄንኑ ፍሩት በጁስ መልክ በመፍጫ በምትፈጡበት ጊዜ ፋይበሩን እንዲያጣና በቀላሉ ሰውነታችን አብዞርብ አድርጎት ስኳር እንዲጨምር ያደርገዋል። ስለዚህ ተመሳሳይ የሆነ ምግብ ነገር ግን በማኘክ የምትበሉት ወይም በቁርጥ መልክ የምትበሉትና በጁስ መልክ በመብላታችሁ ብቻ የስኳራችሁን ኢፌክት በራሱ ይቀይረዋል። ይሄ በተለይ በጣም በተደጋጋሚ ፍሩት ጁስ የሚመቻቸው እቤት የተሰሩ የቤት ጁስ ፍሬሽ ናቸው በማለት ጤናማ መስሏችሁ ለምትጠቀሙ ሰዎች ወሳኝ መረጃ ነው። በነገራችን ላይ ፍሩቶች ራሳቸው ደግሞ ከአንዱ ፍሩት ሌላኛው ፍራፍሬ የስኳር መጠን የሚጨምሩና የሚቀንሱ አሉ። ለምሳሌ የበሰለ ሙዝ ከጥሬ ሙዝ ጋር ስታወዳድሩት ጥሬ ሙዝ ስኳርን በዝግታ ነው የሚጨምረው። ስለዚህ ጥሬ ሙዝ ተመራጭ ነው። ከእንጆሪ፣ ከብርቱካን፣ ከአፕል ሌሎች ያሉት እንደ አናናስ፣ ማንጎ እንደዚሁም ፓፓያና ደግሞ ሐብሐብ ስኳርን በፍጥነት የሚጨምሩ ናቸው። ስለዚህ ተመራጭ የሚባሉትን መምረጥ ደግሞ ወሳኝ ነው። ነገር ግን ፍሩት እንድታቆሙ ሳይሆን እንድትመርጡና ፕሮሰስ አደራረጋችሁ አጠቃቀማችሁን እንድታስተካክሉ ማለት ነው። እስካሁን የነገርኳችሁ ጣፋጭ ስለሆኑ ነገሮች ነው። ወደ ሶስተኛው ስትሄዱ ግን የምትገረሙት ሲጀመር ጣፋጭ አይደሉም፣ ነገር ግን ስኳራችሁን በፍጥነት የሚጨምሩ ናቸው። ሶስተኛ ያልተፈተጉ እህሎች። እነዚህ ያልተፈተጉ እህሎች የምንላቸው በተለይ ነጭ ዳቦ፣ ነጭ ሩዝ እንደዚሁም የነጭ ዱቄት የሆኑ የትኛውም ቁርስ ላይ የምንጠቀማቸው ምግቦች እንደ ጨጨብሳ ወይም ደግሞ ገንፎ ሊሆን ይችላል። እናንተ ቤታችሁ ውስጥ ለነጭ ዱቄት የምትጠቀሟቸው ቂጣ ሊሆን ይችላል። የትኛውም አይነት ምግቦች ነገር ግን ከላያቸው ላይ አሰራቸው ተፈትጎ ወደ ነጭ ዱቄት የተቀየሩ እህሎች በባህሪያቸው ስኳርን በፍጥነት የሚጨምሩ ናቸው። ነገር ግን ስትቀምሷቸው ጣፋጭ ናቸው ማለት ግን አይደለም። ስለዚህ እነዚህ ምግቦች ለምን ስኳርን ይጨምራሉ ካላችሁ ፋይበራቸው ወይም አሰራቸው በፋብሪካ በሚነሳበት ጊዜ በቀላሉ ሰውነታችን ላይ ዳይጀስት ስለሚደረጉ ወይም ፍጭታቸው ፈጣን ስለሆነ ቅድም እንዳልኳችሁ ፋይበር ከሌለ ደግሞ ስኳር በፍጥነት የመጨመር እድሉ ከፍተኛ ነው። የአሜሪካ የስኳር ማህበር እዚህ ላይም የሚያስቀምጠው ምንድነው ካላችሁ እነዚህ ሪፋይንድ የሆኑ ወይም የተፈተጉ እህሎችን ሙሉ ለሙሉ አሁንም ከህይወታችሁ እንድታስወጡ አይደለም፣ ሊሚት ማድረግ አለባችሁ። ከምን ምግብ ጋር ታዘጋጃላችሁ የሚለውም ወሳኝነት አለው። ምክንያቱም እነዚህን ምግቦች በሳምንት አንዴ ወይም በሆነ ጊዜ እያለፋችሁ ስለተጠቀማችሁ ስኳራችሁ ሙሉ ለሙሉ ከቁጥጥር ውጭ ይሆናል ማለት አይደለም። ድግግሞሹ፣ መጠኑ፣ ከምን ምግብ ጋር የምትመገቡት የሚለው ደግሞ ሌላ በጣም መሰረታዊ የሆኑ ኮንሴፕት ነው። እንደ አማራጭ ከነዚህ በተመሳሳይ የሆኑ ምግቦችን ምን አይነት ያልተፈተጉ እህሎችን እንጠቀም ካላችሁ ኦትስ ወይም አጃን በተለያየ አይነት መንገድ ልትጠቀሙት ትችላላችሁ ቤታችሁ ውስጥ። እንደዚሁም ገብስንም እንደዚሁ በተለያየ አይነት መንገድ ተጠቀማላችሁ። ሩዝ ካላችሁ ጥቁር ወይም ብራውን ሩዝ መጠቀም ትችላላችሁ። ሌሎች ደግሞ የጥራጥሬ እህሎች እንደ ባቄላ፣ አተር፣ ሽምብራ፣ ቦሎቄ፣ አባጮማ የምንላቸውን የጥራጥሬ እህሎችም እንደዚሁ ሳትፈትጉ መጠቀም ትችላላችሁ። እስካሁን 3 ጣፋጭ የሆኑ ጁሶችን እንደዚሁም ደግሞ ያልተፈተጉ እህሎችን ተነጋግረናል። በሁለተኛ ደረጃ ያቀረብኩላችሁ ደግሞ በተለይ እንደ መቅሰስ አድርገን የምንጠቀማቸው ምግቦች ስኳራችንን በፍጥነት ሊጨምሩ የሚችሉትን ነው። እነዚህም ኩኪስ ወይም ኬክ ወይም ብስኩት ወይም ሌሎች መቅሰስ የምትጠቀሟቸው ናቸው። እነዚህ ቺፕስ፣ ሳምቡሳ፣ ቆቀር ወይም ደግሞ ዶናት ወይም ደግሞ አሁን እንዳልኳችሁ አይነት እንደ መቅሰስ የምትጠቀሟቸው ምግቦች ስኳራችሁን በፍጥነት የሚጨምሩ ምግቦች ናቸው። ከነዚህ ይልቅ ግን
በጣም በቀላሉ ስኳርን የማይጨምሩ ነገር ግን ደግሞ በውስጣቸው በንጥረ ነገር የታጨቁ ምግቦችን እነግራችኋለሁ። በተለይ እንደ መቅሰስ መጠቀም የምትችሏቸው ከፍሩት እንደ አፕል፣ እንጆሪ፣ ብርቱካን፣ ፒርስ የምታገኙ ከሆነ መጠቀም ትችላላችሁ። እንደዚሁም ደግሞ ከጥራጥሬ እህል ደግሞ በቆሎ፣ ገብስ ሊሆን ይችላል፣ ሽምብራ ሊሆን ይችላል። እንደዚሁም ደግሞ ለውዝ መጠቀም ትችላላችሁ። በተጨማሪም የወተት ተዋጽኦ ከሆኑት ውስጥ እንደ እርጎ አይነቱ በተለይ ፕሌን ዮገርት የምንለውን መጠቀም ትችላላችሁ። እነዚህ እንደ መቅሰስ ፖርሽናቸውን መጠናችሁ የረሃብ ስሜት በመካከል ሲሰማችሁ በዋናው ምግባችሁ መካከል በመጠኑ የምትጠቀሟቸው መቅሰሶች ናቸው። በአንደኛ ደረጃ የተቀመጠው በጣም ብዙዎቻችሁ ሻይ ስትጠጡ ወይም ቡና ስትጠጡ የተለያዩ አይነት የቡና ዘሮችን ወይም ደግሞ ስፔሻሊቲ ኮፊ የሚባሉ ትጠቀማላችሁ አይደል? እንደ ካፑቺኖ ሊሆን ይችላል፣ ካፌ ላቴ ሊሆን ይችላል፣ ወይም ደግሞ ማኪያቶ እያላችሁ የምትጠቀሟቸው ምግቦች፣ ሚልክ ሼክ እያደረጋችሁ የምትጠቀሟቸው መጠጦች ናቸው። እነዚህ በቀላሉ ውስጣቸው በሚደረገው ስኳር ምክንያት ስኳራችሁን እንደሚጨምሩ ብዙዎቻችሁ ትዘነጋላችሁ። ነገር ግን እነዚህም ስቲል ስኳራቸው በውስጥ በመጨመሩ ምክንያት ስኳራችሁን ስለሚጨምሩ ከነዚህም መራቅ ይኖርባቸዋል። በተለይ ከነዚህ ውስጥ በቸኮሌት የሚሰሩት እነዚህ ቸኮሌቶች በውስጣቸው ሹገሪ ስለሆኑ ወይም ስኳራማ ስለሆኑ ስኳራችሁን እንደሚጨምሩ መዘናጋት የለባችሁም። በተጨማሪ ግን ለነዚህ ተለዋጭ ምን እንጠቀም ካላችሁ ቅድም ዘርዝሬላችኋለሁ። ስኳር የሌለው ቡና መጠቀም ትችላላችሁ ወይም ስኳር የሌለው ሻይ መጠቀም ግን ትችላላችሁ። እንደዚሁም የተለያየ አይነት የሻይ አይነቶች አሉ። ኖርማል ከምናየው ሻይ ቅጠል ከሚዘጋጁ ውስጥ ያሉ እንደ ከርከዴ ሻይ፣ ካሞሜላ ሻይ የምንላቸው ዝንጅብል ሻይ፣ ሎሚ ሻይ አይነቶችን መጠቀም ትችላላችሁ። እንግዲህ እነዚህ አምስቱ ስኳራችሁን በፍጥነት የሚጨምሩ ምግቦች ወይም መጠጦች ሲሆኑ የነገርኳችሁ፣ እንደዚሁም ደግሞ በቀጣይ ሌላ ተጨማሪ 5 ከነዚህ ደግሞ አማራጫቸውን ያካተተ አሁንም ስነግራችሁ ማቆም ብቻ ሳይሆን በእነዚህ መተካት ያለባችሁ እንደነገርኳችሁ በሚቀጥለው ፓርት ደግሞ ፓርት 2 ብላችሁ ኮሜንት ላይ ከጻፋችሁልኝ ሌላ ተጨማሪ 5 ስኳራችሁን በተደጋጋሚ በተለያየ ምክንያት በቢሮ ሊሆን ይችላል፣ በስራ ቦታ ወይም ደግሞ ቤታችሁ በቀላል ሁኔታ ስኳርን እንደሚጨምሩ ባለማወቃችሁ የምትጠቀሟቸውን ምግቦች ከተለዋጭ መጠቀም ካለባችሁ ምግቦች ጋር ይዤላችሁ መጣለሁ። እስከዛው ቸርቆዩ። ቪዲዮ ከተመቻችሁ ላይክ እና ሼር ማድረግ እንዳይረሳ። ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልኝ። የቻናሌ ቤተሰብ ካልሆናችሁ ደግሞ ቻናሌን ሰብስክራይብ ማድረግ እንዳይረሳ። ቻው።